አዲስ ፓትርያርክ ተሹሟል። መፈንቅለ ሲኖዶስ በቅዱስነቱ በብፁዕ ወቅዱስ አቡነ ማትያስ በአባታችን ላይ ተደርጓል። ሰበር መረጃ ተሰምቷል። ባለስልጣኑ በቁጥጥር ስር ዋሉ። በዛሬው ዕለት ይህ ሰውዬ መነጋገሪያ ሆኗል። ሰሞኑን ይህን ሰውዬ የማውቀው ቂሊንጦ ማረሚያ ቤት ነበረ፣ ከፍተኛ ጥበቃ ማረሚያ። Vicky, where are you from? I'm originally from Ethiopia. ምንም ስራ ሳይኖራት ከ35,000 እስከ 40,000 ዶላር ማለትም ከ6 ሚሊዮን የኢትዮጵያ ብር በላይ በወር ብቻ የምታወጣው ኢትዮጵያዊት ወጣት አሁን የመጨረሻው ምዕራፍ ላይ ደርሰናል ሲሉ ዶክተር ደብረጽዮን ገብረ ሚካኤል መናገራቸው ተሰምቷል። ለሓደ ኣብ ብልጽግና ዝርከብ ሰላምስ የለ አባይን ተሻግረን ቁማሩን በልተናል ምናምን ብላ እሸቱ እንባ ተናነቀው። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። ሰላም ጤና ይስጥልኝ። ውድ የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቃችሁ ያለው እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ይብዛላችሁ። ተዳችሁ ወድሳችን እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። እንግዲህ ብዙዎቻችሁ አዲስ ዜና ነው ብዬ አስባለሁ። ይህን ነገር ከሰማን በጣም ሰነባብተናልና በዛሬው ዕለት መፈንቅለ ሲኖዶስ ተደርጓል የሚል መረጃዎች እየወጡ ይገኛሉ። ኦርቶዶክሳውያን አስደምጣችኋለሁ። እንዲሁም እሸቱ መለሰ ትልቅ ቅሬታ አቅርቧል። እንግዲህ እርዱኝ ብሎ አንድ ቪዲዮ ሰርቶ ነበረ። ነገር ግን እርዱኝ ባለበት ቪዲዮ ላይ በጣም ብዙ ሰዎች የተለያየ አስተያየት እየሰጡትና እንዲሁም ከጎኑ ሊቆሙ ባለመቻላቸው ምክንያት ቅሬታ አቅርቧል። ይህንን እያለ ያለውን ነገር ማስተንባቸው ይሆናል። ሌሎችም አነጋጋሪ መረጃዎች አሉ። ባለስልጣናት ታስረዋል። ደብረጽዮን እንግዲህ የመጨረሻ ንግግር አድርገዋል። ይህን መረጃ እንሰማለን። ሁላችሁም ቪዲዮ ላይክ ያርጋችሁ ጀምሩት። ከዚህ መረጃን ጀምር። አሁን የመጨረሻው ምዕራፍ ላይ ደርሰናል ሲሉ ዶክተር ደብረጽዮን ገብረ ሚካኤል መናገራቸው ተሰምቷል። ይህንን የተናገሩት ዛሬ በመቀሌ ከተማ ህዝብ ሰብስበው ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትን ጀነራል ታደሰ ወረደን በማንሳት የክልሉ ፕሬዝዳንት መሆናቸውን ያወጁት ዶክተር ደብረጽዮን ገብረ ሚካኤል በዛሬው ዕለት እንደገለጹት ከሆነ ከዚህ በኋላ የፌዴራል መንግስቱን የምንታገስበት አቅም የለም። አሁን የመጨረሻው ምዕራፍ ላይ ደርሰናል። የራሳችንን እድል በራሳችን መወሰን አለብን። የተወሰዱ መሬቶቻችንን ማስመለስ፣ የተፈናቀሉ ወገኖቻችንን ወደ ቦታቸው መሸኘት ይገባናል በማለት ሲናገሩ ተደምጠዋል። አሁን ላይ በትግራይ ክልል በርካታ ወጣቶች እየታፈሱ ወደ ወታደራዊ ማሰልጠኛ ተቋም እየተወሰዱ መሆኑን መረጃዎቹ ያመለክታሉ። ይህንን ጉዳይ በመቃወም ከትግራይ ክልል በርካታ ወጣቶች ለቀው እየወጡ መሆኑንም መረጃዎቹ ይጠቁማሉ። በትናንትናው ዕለትም በአዲስ አበባ ከተማ የተቃውሞ ሰልፍ መካሄዱ ይታወሳል። በብሔራዊ ምርጫ ቦርድ ህጋዊ ሰውነቱ የተነሳ ህወሓት ከኤርትራ መንግስትና ከሌሎች አካላት ጋር በመጣመር ጽምዶ የሚል ስብስብ በመመስረት የፌዴራል መንግስቱን በኃይል ለመጣል በእንቅስቃሴ ላይ መሆናቸውን መረጃዎቹ ያመለክታሉ። ህወሓት በርካታ የትግራይ ወጣቶችን ለሱዳኑ የእርስ በርስ ጦርነት በመስጠት ገንዘብ እንደሚያገኝም የተለያዩ ዓለም አቀፍ መረጃዎች ሲጠቁሙ ቆይተዋል። አሁን ላይ በብሉ ናይል አካባቢ ተኩስ ለመጀመር በእንቅስቃሴ ላይ እንዳለ መረጃዎች ሲጠቁሙ ቆይተዋል። ለሓደ ካብ ብልጽግና ዝርከብ ሰላምስ የለ ጸኒሕና ኢና ካብ ብልጽግና ዝርከብ ሰላም የለ ብሰላም ላዕላውነትና ክነብር ይኽእል ባዲልና ካብ መጀመሪያው ክኽበር ዝነበሮ 2015 ዓመተ ምህረት ንሱ እዩ ነይሩ ከቢድ ብረት ዕቅብ ፍትሑ ክበሃል ከሎ ጎኒ ንጎኒ ወረርቲ ውፅያ ነይሩ። ጋይስ መረጃው እንደሰማችሁት ነው። በጣም ብዙዎችን እያነጋገረ ያለ እያስደነገጠ ያለ መረጃ ይሄኛው መረጃ ነው። ደብረጽዮን እንግዲህ የመጨረሻ ንግግር አድርገዋል። ይህን ሁሉ ዓመታት ታግሰናል፣ ከብልጽግና የሚገኝ ሰላም የለም እያሉ ይገኛሉ። እንግዲህ በቀጥታ ወደ ጦርነት እንደሚገቡ ነው እንግዲህ ህዝቡን ሰብስበው እየተናገሩ ያለውና እንግዲህ ሁላችሁም መረጃው እንደሰማችሁት ነው። ምናልባት ሁላችሁም ጸሎት ማድረግ የምትችሉ ጸልዩ ነው ማለት ነው። ወደው ዛሬም ለሀገራችን ሁላችንም ሰላም አብዝተን መጸለይ አለብን። ዳግም እንደዚህ ያለ ነገር ከተነሳ እንግዲህ እንጃ ብቻ እግዚአብሔር ይሁነን ነው የሚባለው። ወደ ቤተክርስቲያን መረጃ እንመለስ። አዲስ ፓትርያርክ ተሹሟል። መፈንቅለ ሲኖዶስ በቅዱስነቱ በብፁዕ ወቅዱስ አቡነ ማትያስ በአባታችን ላይ ተደርጓል። ይህ ሁሉ ድርጊት የሆነው በምስራቅ ጎጃም ብፁዕ አቡነ ቶማስ በሚያስተዳድሩት ሀገረ ስብከት ነው። እኚህ በምስሉ ላይ የምትመለከቱት ግለሰብ ከ6 ዓመት በፊት ፓትርያርክ ሆኖ የቅባት እምነት ተከታይ ሲሆን በቅዱስ ቤተ ክርስቲያናችን ውስጥ ደግሞ ግንቦት 16 ቀን 6ኛ ዓመት በዓላቸው እንደምታዩት አክብረዋል። ይህ ሁሉ እየተፈጸመ ያለው በቤተ ክርስቲያንና በኦርቶዶክስ ቤተ ክርስቲያን ቅጥር ግቢ ውስጥ ነው። ብፁዕ አቡነ ቶማስ ለተጠየቁት ጥያቄ ብፁዕ አቡነ ዘካርያስ እንደተናገሩት ሳይሆን ከጎጃም እስከ መተከል ድረስ ምንም አይነት የቅባት እምነት ተከታዮች እንደሌሉ ቢሆንም እነሱ ግን
በይፋና በዛቻ መውጣት ጀምረዋል። በዚሁ ነገሩ የሚቀጥል ከሆነ ደግሞ ቤተ ክርስቲያናችን እግር በእግር ትዘረፋለች ማለት ነው። በአሁን ሰዓት የቅባት እምነት ተከታዮች ብፁዕ አቡነ ቶማስ በሚያስተዳድሩት ሀገረ ስብከት 15 ቤተ ክርስቲያን የተቆጣጠሩ ሲሆን ለአገልግሎት የማይመቿቸውን መምህራንና ካህናት ደግሞ ወደ ሩቅ አሸጋግረዋቸዋል። ቤተ ክርስቲያናችንን እንታደጋት። ለቅዱስ ሲኖዶስ ይህን ማስረጃ እናደርስ። ኦርቶዶክሳን የሰማችሁት ነው መረጃውን። ዛሬም ቅድስት ቤተክርስቲያን እየተፈተነች ትገኛለች። ሐሰተኞች አባቶች ዛሬም እንግዲህ ቤተክርስቲያን ለመክፈልና እንዲሁም ደግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን የሆነውን ቤተክርስቲያን በመውረስና እንዲሁም እስከ ጵጵስና ደረጃ ደርሰው የተለያየ መንፈቅና እየዘሩ ነው የሚገኘውና ሁላችንም ይህን ነገር ቆም ብለን አይተን አስበን እንደ አንድ ኦርቶዶክሳዊ መቼም ከሃይማኖት በላይ ምን አለና ይህን ነገር ማውገዝ፣ መቃወም፣ ይህን ድርጊት እንዲቆም እዚህ ጋር እንዲገታ ማድረግ አለብን ብዬ አስባለሁ። ያሳዝናል። ብቻ በጣም እጅግ ያሳዝን ነገር ነው። ወደ ዕለቱ አነጋጋሪ መረጃ እናደርስ። እሸቱ እንባ ተናነቀው። 31 ሰራተኞችን ልናባርር ነው ስንል አይዞህ የሚለኝ ጠፋ ሲል ተናግሯል። የዶንኬቲው መስራች እሸቱ መለሰ የብዙዎችን ልብ የነካ መግለጫ ይዞ ብቅ ብሏል። ድርጅቱ ሊዘጋ ነው፣ 31 ሰራተኞችን ልናባርር ነው ስል በከፍተኛ ቁጭት የተናገረው እሸቱ በደስታውና በስኬቱ ጊዜ ሲከቡት የነበሩት የቅርብ ወዳጆቹና ተከታዮቹ በዚህ የፈተና ሰዓት ድንገት መሬት ተከፍታ የዋጠቻቸው ይመስል ፊታቸውን ማዞራቸውን በከባድ መራር ትዝብት ገልጾታል። ያሁሉ ውትወታ፣ ያሁሉ ስልክ መደወልና ደብዳቤ መጻፍ አሁን የት ገባ ሲል በቁጭትና በምሬት የሚጠይቀው እሸቱ ለወራት የዘለቀውን የስድብና የትችት ናዳ በትዕግስትና በዝምታ ማለፉን አስታውሶ ዛሬ ግን የተቋሙ ህልውና አደጋ ላይ ወድቆ የ31 ወገኖች የዕለት እንጀራ ሲቀማ እንኳን በአካል መጥቶ አይዞህ የሚል አንድም ሰው አለመኖሩ ድቅድቅ ጨለማ ሆኖብኛል ብሏል። ስለ ጉዳዩም ትላላችሁ ተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞህ አይባልም። አይዞህ እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ? ያ ሁሉ ውትወታ፣ ያ ሁሉ ስልክ መደወል፣ ያ ሁሉ ደብዳቤ አሁን የለም እንዴ? ኦፍ ኮርስ ሜቢ የጸለያችሁልን ሊሆን ይችላል፣ ከጎናችን በጸሎት ሆናችሁ ሊሆን ይችላል። ግን አሁን በጸሎት አስቡን አይደለም ያልነው። ከጎናችን ከሆናችሁ ኑና በአካል እስቲ ተናገሩ እውነቱን ነው ያልነው። ከጎናችን ናችሁ ወይ? የት ናችሁ? በስልክ አትደውሉልንም? ቢያንስ ስንት ማያቀን ሰው እየደወለ አይዟችሁ ሜምበር ሆናለሁ 50 ሺህ ብር የሰጠን ሰው አለ። አያቀንም፣ ሙስሊም ነው። ዶንኪቲው ለሚሰራው ስራ ስልክ እንኳን ደውላችሁ አይዟችሁ አትሉንም? በጣም ያሳዝናል። እውነት በጣም ያሳዝናል። አሁንም እኔ ከእግዚአብሔር የማገኘውን ዋጋ መቼም እግዚአብሔር አያሳጣኝ። በጣም ያሳዝናል። ይህ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞህ አይባልም። አይዞህ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። ስለ ዶንኪቲቭ ስለ ኮሜዲያን እሸቱ በጣም ብዙዎቻችን እንግዲህ መረጃውን እየሰማን ያለን ነው። አንድ ቪዲዮ ሰርቶ ፖስት ካደረገ በኋላ ዶንኪቲቭ እንዳይዘጋ አሁን ከጎን መቆም ያለባችሁ ብሎ እንግዲህ ይህን ቪዲዮ ከለቀቀ በኋላ በጣም ብዙ አስተያየቶች እየተሰጡ ይገኛሉ። ሰው እንግዲህ ይህንም አይነት ቅሬታ አቅርቧል ማለት ነው። ይህን እያዩ ያሉ በጣም እጅግ የሚወዱት የሚያከብሩት እንግዲህ ምን አይነት ዋጋ ከፍሎ እንደሆነ ይህን ነገር ወደዚህ ይዞ ሲመጣና ደግሞ የሚፈልገውን ነገር ሳያገኝ ደግሞ ምን ያክል ስብራት እንደሆነ ይታወቃሉና ብዙዎች ሀሳባቸውን እየሰጡበት ይገኛሉ። ብዙዎቻችሁ ትመሩበታላችሁ ብዬ አስባለሁ። የዚህ ወንድማችሁ መልእክት አስተምጣችሁና እንመለስ እስኪ። መርሐባ፣ እንዴት ናችሁ? አልሐምዱሊላህ ደህና ነኝ።
እንዳጋጣሚ ጠዋት ከእንቅልፌ ስነሳ ኮሜዲያን እሸቱ መለሰ ከስር ያለው የሚል ዜና ሰርቶ ከዛ በዩቲዩብ ለቋ አየሁትና ሙሉ አንድምታውን ለማየት ሞከርኩኝ። በአሁኑ ላይ ግን እሸቱ መለሰ በጣም ምን ወደህ የምናከብረህ የወጣቶች ምሳሌ ነህ። ግን ችግርህን ኪሳራህን በመናገር ይልቅ በመናገር ያጣሃቸውን ነገሮች በደንብ ልዘረዝርልህ እፈልጋለሁ። ከአንተ በላይ አውቄ አይደለም ወይንም ከአንተ በላይ የተሸየ አይደለም። ግን በኪሳራ ካለፉ ሰዎች መካከል አንዱ ስለሆንኩኝ በህይወትም በብዙ ነገር አይቼ ስለነበር እንዴት እንዳለፍኳቸው ትምህርት ከሆነም ለሌላውም ትምህርት ከሆነ ልንገርህ። የመጀመሪያ ነገር ሁለት ነገር በቢዝነስ ለሰዎች አይነገርም። በተለይ ቢዝነስ ላይ ሰዎች ስትራቴጂክ ኮሚኒኬሽን ወይንም ማን ነው ስለኔ ሊመለከት የሚገባው ሊሰማ የሚገባው ማን ነው የሚለውን ለይተን ማወቅ አለብን። አንደኛው ስኬታችንን ነው። ስኬታችንን ለሁሉም ሰው መንገር አስፈላጊ እንዳልሆነ ከኛ ከእስልምና ሐዲስና እንዲሁም ደግሞ ከተለያዩ የቢዝነስ ፊሎሶፈሮች ማየት ይችላል። ስኬትን ስትናገር ሰዎች ሁሉ ነገር ያለህ መስሎ ጠላት ነው የምታፈራው፣ ወዳጅ ብቻ አታፈራም፣ ስጋት ነው የምታፈራው። በዛው መጠን ደግሞ ኪሳራም ስታሳውቅ ኪሳራ ስትናገር የሚገርም ነገር በሰዎች ዘንድ ይሄ ሪፑቴሽን ካፒታል ወይንም በሰዎች ዘንድ ያለህን ታማኝነት ዋጋ ታጣለህ። ከዚህ በኋላ እሸቱ መለሰ ለምሳሌ ሰው በቃ ደሃ ነው ከስሯል ብሎ ብቻ አይደለም የሚያይ። ይሄን ዜና አብሮ የሚሰሙ ማን አሉ መሰለህ? ባንከሮች አሉ፣ ባንኮች አሉ። አንተ ለምሳሌ ሊያበድሩ የሚችሉ ለወደፊት ከአንተ ጋር ሊሰሩ የሚችሉ ፓርትነሮችም ወይም የተለያየ የቢዝነስ አካላት ወይንም የተለያየ ስቶክ ሆልደርስ ወይንም የተለያየ ሰዎች ይህን ነገር ይሰማሉ። ሲሰሙ ከዚህ በኋላ አንተን በጥንቃቄና ኤጁኬሽን በሆነ መንገድ ነው የሚከታተሉ። በቀላሉ ብድር አታ ከዚህ በፊት እሸቱ መለሰ ሲባል ሰዎች ፓራዶ ምናምን ሊያበድሩ ይችላሉ፣ ባንኮች ምናምን። አሁን ግን አያበድሩም። ይህን መናገር የለብህም፣ መናገርም አልነበረብህም። ትርፍህንም ኪሳራህንም መናገር አልነበረብህም። ሲጀመር ታስታውስ ከሆነ የዛሬ ዓመት ተኩል ወይ 2 ዓመት ይመስለኛል ስለ መኪናና ስለ ሀብት በጣም ሰርተህ ነበረ። ይገባኛል። እኔም ዩቲዩበር ስለነበርኩኝ ዩቲዩበር በልበል ተናገር በቃ ሚስጥር የለም ድብቅ የለም፣ ሆድ ቀዳዳ ነው፣ የምትዘረግፋለህ በቃ ትናገራለህ። ሰዎችን የመከርክ ሊሆን ይችላል፣ ሰዎችን የጠቀምክ መስሎ ሊሆን ይችላል። ግን ቬሪ ሮንግ ነው። ይሄን በደንብ አታል። ለዚህ ነው ምሁራኖች ሲናገሩ ኮንትሮል ዘ ናሬቲቭስ ቢፎር ዘ ናሬቲቭስ ኮንትሮልስ ዩ። የሰዎችን አስተሳሰብ ቀድመህ ወይም የሰዎች የሚሉትን ነገር ቀድመህ ካልተቆጣጠርክ እነሱ የሚሉት ነገር ወይም የሚያስቡት ነገር አንተን ይቆጣጠሩሃል ማለት ነው። ስለዚህ አንተ ለሐሜተኛ ራስን አሳልፈ ሰጠ፣ ለዋልጌ ራስን አሳልፈ ሰጠ፣ ለማይጠቅማቸው ሰዎች አሳልፈ ሰጠ። ኪሳራ እኮ አይነገርም። ኪሳራ አስፈላጊ ከሆነ ለሚመለከታቸው የድርሻ አካላት፣ ለሚመለከታቸው ባንኮች፣ ለሚመለከታቸው እዳ አንተ ላለብህ ሰዎች ለነሱ እንዲህ ብለህ ነው ማስረዳት የሚጠበቅብህ እንጂ በፍጹም ተሳስተሃል። በዚህ አጋጣሚ እንድታነበው የምመክርህ መጽሐፍ The Art of War የሚል መጽሐፍ አለ። The Art of War ካለው አንዱ ህጉ መሰረት ምን እንደሆነ ታውቃለህ? በድክመትህ ወቅት ጠንካራ ሁን፣ በጥንካሬ ወቅት ደካማ ሁን የሚል ህግ አለ። ይሄንን በደንብ አድርገህ ስማ መለሰ እሸቱ። ሌላኛው ስለ ሰራተኞች ተናግራል እንደተበተኑ። ሰራተኞች እኮ ቤተሰብ አላቸው፣ ልጆች አላቸው፣ እናት አባት አላቸው። ይህን ሲሰሙ ምን ይሰማቸዋል? ፍርሃት፣ ድንጋጤ። ጓደኞቻቸውስ ፍርሃት፣ ድንጋጤ። እነሱ እርግጠኛ ነኝ ከአንተ ለቀናል ብለው አያወሩም ለሰው። ምክንያቱም የተከበርክ ሰው የተወደድክ ሰው ስለሆን ከአንተ ጋር መስራት ለእነሱ በጣም ትልቅ ፖርትፌሊዮ ነው። ያንን ግን እንዲያጡ አድርጋል። ያን ታሳቢ ማድረግ አለብን። ኪሳራ ስታውጅ እኮ እዛ አንተ ጋር የምትሰራ እናት ልጇ አንተ እንደከሰር ስትናገር የምትደነግጡ ድንጋጤ አለ እና በፍጹም እሸቱ መለሰ ኪሳራህን መናገር በሌለበት ወቅትና በሌለበት ሰዓት የክራይስ ማኔጅመንት ዲሲፕሊንን ጥሰህ ክራይስ ማኔጅመንትን ወይንም እንዴት ነው ነገሮችን መልሼ የመጣብኝን አደጋ መልሼ አስተካክዬ ወደ ተሻለ ሁኔታ መቀየር የሚለውን ሳታዘጋጅ ወይንም ሰዎችን በዛ መልክ ለማስተማር እኔ እንዲህ ከስር ያለው ግን ከዚህ ኪሳራ እየወጣሁበት ያለው መንገድ በዚህ መልክ ነው፣ ይሄ እናንተ ተጠቀሙ ተማሩበት ብትል ሰዎች ይማሩበታል። በቃ ከስር ያለው ህንፃ ለቅቅ ያለው እንደዚህ አድርግ ያለው ሰዋት ምን ይጠቀማል? ሰው ምንም። አንተስ ምን ተቀበል? ምንም። ነገ ተነገ ወዲያ በሰዎች ዘንድ ያለህን አመለካከት ሲያዩ ወይኔ እሸቱ እንዲሉ ነው። ይሄ ተሳስተሃል። በእውነት ይሄ አውቄን የሰራሁት ሰዎች ለመታዘብ ነው ብለህ ሌላ ቪዲዮ ብትሰራበት ይሻላል። ወንድማዊ ምክሬ ነው።
አይመኒታንም ጋይስ እንደሰማችሁት ነው። እሸቱ እንግዲህ ወደዚህ ሚዲያ ይህን ሀሳብ ይዘው በሚመጣበት ሰዓት ወንድማችን ያለውን ነገር ወንድማችን ያነሳቸውን ሀሳቦች ሁሉ ተቀብሎ ነው እንግዲህ ይህን ነገር ይዘው የመጣውና ታዲያ የፈለገው ነገር ሳይሳካለት ሲቀር ማለት በጣም እጅግ የሚያሳዝን ነገር ነው። በተለይ ኦርቶዶክሳውያን ከጎኑ ልትቆሙ ይገባል። ለቅድስት ቤተክርስቲያን ዋጋ የከፈለ ነው፣ ሁላችንም የምናውቀው ነውና በተለይ በዚህ ሰዓት በጣም ብዙ ነገር እየተነገሩ ይገኛሉ። የዋልብ አባቶች እርግማን ነው ይባላል። በጣም ብዙ ነገር ነው የሚሉትና ምናልባት ከወንድማችን ቆመን የወንድማችንን ከፍታ አሳይተን እንደዚህ ያሉ ሴራዎችን ማክሸፍ አለብን ብዬ አስባለሁ። ሰበር መረጃ ተሰምቷል። ባለስልጣኑ በቁጥጥር ስር ዋሉ። በዛሬው ዕለት የታሪካዊዋ ከተማ ከንቲባ የነበሩት የመንግስት ባለስልጣን በቁጥጥር ስር መዋላቸው በስፋት እየተዘገበ ይገኛል። አቶ መሳይ ወዳጀ የላሊበላ ከንቲባ በመሆን እያገለገሉ ያለም የመንግስትን ስራ በሚያመች መልኩ ባለመፈጸምና ሌሎች ወቅታዊ በሆኑ ጉዳዮች በመንግስት የጸጥታ ኃይሎች በቁጥጥር ስር መዋላቸው ተረጋግጧል። ከዚህ ጋር የሚወጡ መረጃዎችን እየተከታተልን የምናደርሳችሁ ይሆናል። ፎሎ ያረጋችሁ ይከታተሉ። አንድ ሽመልስ ያፎ ለምታ ይሆን ምን ይሆን አይታወቅም። ተሳስቶ እዛ ኢሬቻ በዓል ላይ ሰብረናቸዋል ያለው ለዘመናት እርግማን ሆኖ ይቀጥላል። መቼም ብልጽግና በአማራው ዘንድ ወይም ደግሞ በሌላ ኢትዮጵያ ዘንድ ኢትዮጵያን በሚወደው ማህበረሰብ ዘንድ እንዳይታመን ያደርገዋል። እንዲያው ፖለቲካ የሰራ መስሎት ሽመልስ አባይ ማዶን ተሻግረን ቁማር በልተናቸዋል ምናምን ያለው በጣም በሚያስደነግጥ ሁኔታ ለብዙ ሰዎች ከብልጽግና መሸሽና ብልጽግናን መጠራጠር ምክንያት ይሆናል። እና እባካችሁ ፖለቲከኞች ስትናገሩ ንግግራችሁ እርግማን ነው፣ ንግግራችሁ በረከት ነው። ሰው የምትናገሩትን ነገር በደንብ ሪሄርስ አድርጉት፣ ተዘጋጁ። አፋችሁ ላይ እንደመጣ ወይም እንደ ሽመልስ አታውሩ። ይህች የምትመለከቷት ኢትዮጵያዊ ሴት አሁን የዓለምን ሶሻል ሚዲያ እያነጋገረች ነው። I'm originally from Ethiopia. በኒውዮርክ ጎዳናዎች ላይ በተደረገ ቃለ መጠይቅ በወር $35,000 ወይም አሁን ባለው ምንዛሬ ከ5.6 ሚሊዮን የኢትዮጵያ ብር በላይ በወር እንደምታወጣ ተናግራለች። አቅራቢውም ይህንን ሁሉ ገንዘብ ከየት ነው የምታመጪው ብሎ ሲጠይቃት በአእምሮ ያስቤ ፈጥሯለሁ ወይም አይ ማኒፌስቲት የሚል ያልተጠበቀ መልስ መስጠቷ ነው ዋናው አነጋጋሪ ጉዳይ። I manifested. ከዚህ በተጨማሪ ይህች ወጣት በኢህአዴግ ዘመን የነበሩ የቀድሞ የገቢዎችና ጉምሩክ ሚኒስትር ከፍተኛ ባለስልጣን የአቶ ዘሱ ወልደ ጊዮርጊስ ልጅ ናትም የሚሉ የአመሮች በማህበራዊ ሚዲያ ላይ እየተሰራጩ ይገኛሉ። ይህ ሰውዬ መነጋገሪያ ሆኗል። ሰሞኑን ይህን ሰውዬ የማውቀው ቄሊንጦ ማረሚያ ቤት ነበረ፣ ከፍተኛ ጥበቃ ማረሚያ ቤት እና አንድ እስር ቤት ውስጥ ነበርኩኝ ከዚህ ሰውዬ ጋራ። ያውና ይህ ሰውዬ አቶ ዘሱ የሚባለው ሰውዬ ሰሞኑን ቲክቶክ ላይ መነጋገሪያ ሆኖ አይቸው ገረመኝ። ለምን ገረመኝ መሰላችሁ? አሜሪካን ሀገር የሆነ ዩቲዩበር እቺ ልጅ ኢንተርቪው ሲያደርጋት የቀን ወጪዋ በኢትዮጵያ ገንዘብ ሲመነዘር በሚሊየን ብር ሆነ እና ገቢ ደግሞ የላትም ስትጠይቅ ኢንተርቪው ላይ እና የማን ልጅ እንደሆነች ሲጣራ የዚህ ሰውዬ ልጅ ናት እና ይህ ሰውዬ ደግሞ በገቢዎች ሚኒስቴር ውስጥ ነው የሚሰራው። ስለዚህ የኢትዮጵያ ሕዝብ ግብር የሚከፍለው ገንዘብ ወዴት እየሄደ ነው የሚል ጥያቄ እያነሱ ብዙዎች በፌስቡክ ላይም በቲክቶክም ላይ እያወሩ ነው እና የሚገርማችሁ ግለሰቡ ከዚህ በፊት በምን ወንጀል ተጠርጥሮ እንደነበረ አላቅም፣ ግን ወይን ቤት አውቀው ነበረ። ያኔ ያው እንግዲህ ቲክቶክ ታሪኬ ላይ ታውቃላችሁ በምን ታስሬ እንደነበረና ግለሰቡ ያኔ ይፈረድበት አይፈረድበት ጥፋተኛ ነበረ አልነበረ ምንም ኢንፎርሜሽን የለኝም። ምክንያቱም እዛ ከባባድ ወንጀሎችም አሉ ቀላል ወንጀሎችም አሉና ቂሊንጦ ገና ውሳኔ የሚጠባበቁ እስረኞች ናቸው። 1 ዓመት 2 ዓመት 3 ዓመት ልጠብቅ ትችላለህ፣ ከዛ በላይ ልጠብቅ ትችላለህና ከዓመት በላይ ውሳኔ የጠበቅኩ አንድ ክፍል ውስጥ አብሬው ነበርኩና ከዛ በኋላ በጥፋተኝነት ተቀጣ ወይስ ነፃ ተለቀቀ ኢንፎርሜሽኑ የለኝም። ግን ሰውየው በአሁኑ ሰዓት ጡረተኛ ይመስለኛል ሳስበውና ብዙ ዘገባዎች የሚያወሩት ገቢዎች ሚኒስቴር ውስጥ እየሰራ ያለ ሰው እንደሆነ እና የኢትዮጵያ ሕዝብ የሚከፍለው የግብር ገንዘብ ምናልባት በእንደዚህ አይነት ሁኔታ ለዛ መስሪያ ቤት ስለሚሰሩ ሰራተኞች እንዲህ የተሰረቀ ወጪ ሊሆን ይችላል የሚል ጥርጣሬ ያዘሉ ብዙ ፖስቶች ነው ያየሁት፣ ልጥፎች ነው ያየሁትና በእርግጥ ልጅቱ እች የምታምረው ልጅ እዛ ሀገር ያለው ዩቲዩበር ኢንተርቪው ሲያደርጋት በአጋጣሚ የኛው ሀገር የኢትዮጵያ ልጅ መሆኗ እንደ አጋጣሚ ታወቀና የዕለት ገቢዋን ሲጠይቃት
በጣም ብዙ ብር ነው የጠራችው እና ገንዘብ እንግዲህ በኢትዮጵያ ሲመነዘር በሚሊዮን ሆነ። ሰውዬው የጉምሩክ የገቢዎች ሰራተኛ ነው አባቷ። ምናልባት እሱ ከዛ እያወጣ የላከላት ነው የሚል ጥርጣሬ ነው እንግዲህ በሰው ዘንድ ያደረውና ገርሞኝ ነው ሰውየውን ከብዙ ዓመት በኋላ በእንደዚህ አይነት ሁኔታ ሳየው ማለት ነው። ድሮ ያየሁት ድሮ ነው ማስታውሰውና ገርሞኝ ነው። እስኪ አጣሩ። ሰውየው አሁን ስራ ላይ ያለ ሰው አይመስለኝም፣ ጡረተኛ ይመስለኛል። እና አጣርታችሁ ብታወሩ ይሻላል ብዬ ነው። ከሆነም የልጅቷ የገቢ ምንጭ ቢጣራ ይሻላል እንጂ እንደዚህ የሰው ስም ማጥፋት እንዳይሆንባችሁ ብዬ ነው። በፍርድ ባልተረጋገጠ ሁኔታ ሰውየው እንደዚህ ያወጣ እየሰጠ ሊሆን ይችላል እያላችሁ ቪኪ በሳምንት $35,000 አወጣለሁኝ አለች። ከዛ በኋላ አንዳንዶች ተነሱና እጭማ ኢትዮጵያ ውስጥ ያለ ባለስልጣን ልጅ ነች፣ በተለይ ጉምሩክ ነው። በነገራችን ላይ ቪኪ ከእህቷ ጋር ነው የምትኖረው፣ ከዊንታ ጋር። ዊንታ ዩቲዩበር ነች። ዊንታ ዘሱ ብላችሁ ግቡ። ዩቲዩበር ነች፣ ፋሽን ዲዛይነር ነች፣ ሞዴል ነች። በነገራችን ላይ የኢትዮጵያ ብሮድካስት ባለስልጣን ነገሮችን ጠበቅ እያደረገ ነው፣ ምዝገባ እየተጀመረ ነውና ያኔ ዝም ብለህ የምትቀደድ ሁሉ መጀመሪያ እዚህ ላይ ዜና የሚሰሩ ልጆችን ከመክሰስ በፊት አንተ በእንግሊዝኛ የሰማኸውን ነገር በአግባቡ ለመረዳት መሞከር መቻል አለብህ። ማዳመጥ ቶ ሌላውን በወር 35,000 ብር ያለችውን ልጅ በሳምንት ነው ብለህ ከአንዴም 2-3 እዚህ ላይ እንትን ብለሃል። ከዛ ስለ ተአማኒነት ብሮድካስት ባለስልጣን ምዝገባ ሲጀምር እንዲህ ለቃቅማችሁ የምታመጡት ምናምን አንተ ነህ እንግዲህ እዚህ ጋር ዜና ለቃቅመህ ይዘህ የመጣኸው። ከእህቷ ነው ገንዘቡን የምታገኘው። ምንድን ነው ማስረጃው? 239,000 ፎሎወር ያለው ዩቲዩብ አካውንት ነው ያላት። ይኸው ቪዲዮቿ እንደዚህ አይነት ቪው ነው ያላቸው። ከራሷ ተርፋ $35,000 በየወሩ ለእህቷ ትሰጣለች እቺ ሴት። ማስረጃ ያስፈልጋል። የሆነ ወሬ ይዘህ ስትመጣ መጀመሪያ ትችትና ሻወር ከራስ ጀምር ጥሩ ነውና እዚህ ጋር ያቀረብከውን ሀሳብ መጀመሪያ ራስ ተግብረው ወንድሜ።